ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 3 ከሚካተቱ ቶፒኮች መካከል ለዛሬ ሁለተኛውን ቶፒክ ወይም ሁለተኛ ሌሰን የሆነውን 3.2 ቲዮሪ ኦፍ ኮስት የሚለውን ቶፒክ የምንመለከት ይሆናል። እንደ ሁልጊዜው ባጠረ ግልጽ በሆነ እናንተ አንደርስታንድ በምታደርጉት መንገድ ይሄ ቪዲዮ ተዘጋጅቶላችኋል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ፋሚሊ ሁኑ። ይሄ ቪዲዮ ደግሞ እንደናንተ ላሉ ተማሪዎች እንዲደርስ ቪዲዮን ሼር እንዲሁም ላይክ ማድረጉትን አይርሱ። ቀጥታ ወደ ዛሬው ትምህርት እንግባ። ስለ ሾርት ራን ኮስት ከማየታችን በፊት መጀመሪያ ኮስት ራሱ ምንድነው አሊያም ፕሮዳክሽን ኮስት የሚባለው ነገር ምንድነው የሚለውን ነገር አጠር ባለ መንገድ ለመመልከት እንሞክር። ዘ ፋይርም ኢንዲስ ቱ ኢምፕላይ ኢንፑት ኢን ኦርደር ቱ ፕሮዲዩስ አውትፑት። ሁላችሁም እንደምታውቁት የሆነ አውትፑትን ለማምረት ምን ያስፈልገናል? ኢንፑት ያስፈልገናል አሊያም ሪሶርስ ያስፈልገናል። ሶ ይሄን ነገር በጭንቅላታችሁ ያዙት። those the price of input the expenditure the firm incurs on this input are referred to as the cost of production። በአጭሩ cost of production ምንድነው ብለን በምንመለከትበት ጊዜ especially cost of production የምንለው ነገር የሆነ አውትፑትን ለማምረት የምትጠቀሙበት የተለያዩ ሪሶርሶች ላይ የተለያዩ ኢንፑቶች አሉ። እነዛን ኢንፑቶች የገዛችሁበት ብር or የገዛችሁበት ወጪ especially በኢኮኖሚክስ ውስጥ cost of production እያልን እንጠራዋለን ማለት ነው። ሌትስ ሲ አንድ ኤግዛምፕል እንመልከት። ለምሳሌ እናንተ እንጀራ የሚጋግር ድርጅት አላችሁ እንበል። እናንተ አውትፑት ወይም የእናንተ ምርት ምንድነው ብለን በምንመለከትበት ጊዜ ስፔሻሊ እናንተ ምርት ምንድነው? እንጀራውን ማውጣት። ነገር ግን እንጀራውን ከማውጣታችሁ በፊት ስፔሻሊ የምትገዟቸው የተለያዩ ኢንፑቶች አሊያም ሪሶርሶች ይኖራሉ። ከነዛ መካከል ምጣድ፣ ጤፍ፣ የተለያዩ ባሎች፣ የተለያዩ መግደዎች ልገዙ ትችላላችሁ። አያችሁ፣ ኮስት ኦፍ ፕሮዳክሽን ማለት ባጭሩ ነው። የሆነ አውትፑትን ስታምርቱ ያን አውትፑት ለማምረት እነዛን ኢንፑቶች ለመግዛት ያወጣችሁት ወጪ ስፔሻሊ ኮስት ኦፍ ፕሮዳክሽን እየተባለ ይጠራል ማለት ነው። ሶ ባጭሩ ኮስት ኦፍ ፕሮዳክሽን ማለት ይሄ ነው። ስፔሻሊ የሆነ አውትፑትን ስናመርት ያን አውትፑት ለማምረት የተጠቀምንባቸው የተለያዩ ኢንፑቶች ሪሶርሶች አሉ። እነዛን ሪሶርሶች የገዛንበት ኮስት ስፔሻሊ ኮስት ኦፍ ፕሮዳክሽን እየተባለ ይጠራል ማለት ነው። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው? በጣም አሪፍ። እንቀጥል። አሁን ደግሞ 3.2.1 የሚለውን ስፔሻሊ በደንብ የምንመለከተውን ሾርት ራን ኮስት ምን ማለት እንደሆነ እንመልከት። ከዚህ በፊት ትዝ የሚላችሁ ከሆነ ስፔሻሊ ስለ ሾርት ራን እና ስለ ሎንግ ራን ተምረን ነበር። አስተዋሱ። ሾርት ራን የምንለው ነገር ስፔሻሊ ከምንጠቀምባቸው የተለያዩ ኢንፑቶች መካከል አንዱ የግድ ምን መሆን አለበት ብለናል? አንዱ የግድ ምን መሆን አለበት? ፊክስድ መሆን አለበት አሊያም ቋሚ መሆን አለበት። የሆነ አውትፑትን ለማምረት ከምንጠቀምባቸው የተለያዩ ኢንፑቶች መካከል ስፔሻሊ አንዱ የግድ ፊክስድ መሆን አለበት፣ አንዱ ቼንጅ የማይሆን አለም የማይቀየር መሆን አለበት የሚለውን ነገር ሁሉ ጊዜ በአእምሯችሁ ለማየት ሞክሩ። ቢኮዝ ካሁን በኋላ ስናወራ እሱን ነገር ትዝ እንዲላችሁ ማለት ነው። በአጭሩ ግን ሾርት ራን ኮስት የምንለው ምን ማለት ነው ብለን በምንመለከትበት ጊዜ ሾርት ራን ኮስትስ አር ዘ ኮስት ኦቨር ፔሪድ ዲዩሪንግ ዊች ሰም ፋክተር ፕሮዳክሽን ዩዥዋሊ ካፒታል ኢኩፕመንት ኤንድ ማኔጅመንት አር ፊክስድ። በአጭሩ ሾርት ራን ኮስት የምንለው ነገር ስፔሻሊ ፊክስድ እና ቫሪያብል የሆኑ ነገሮችን ለመግዛት የምናወጣው ወጪ ስፔሻሊ ሾርት ራን ኮስት እያልን እንጠራዋለን። በተለይም እዚህ ጋር እንደተጠቀሰላችሁ ካፒታል የምንለው ነገር የተለያዩ ኢኩፕመንቶች እንዲሁም ማኔጅመንት ቲም ላይ አሊያም ስራ አስኪያጅ የሚባሉ ኦር ሲኦ የሚባሉ ሰዎች ስፔሻሊ እዚህ ጋር ፊክስድ እንደሆኑ አሊያም እንደማይቀየሩ ትመለከታላችሁ። በተቃራኒው ግን ለምሳሌ ላበር ኦር ሰራተኞችን በምንመለከትበት ጊዜ ግን እነሱ ኢንፑቶች ስፔሻሊ እንደ ቫሪያብል ሆነው ሊያገለግሉን ይችላሉ ማለት ነው። እቲ አንድ ኤግዛምፕል እንመልከት። ለምሳሌ እናንተ ዳቦ የሚጋግር አንድ ፋብሪካ አላችሁ ወይም አንድ ትንሽ ድርጅት አላችሁ እንበል። ስለዚህ እናንተ በቀን ውስጥ ማምረት የሚችሉት የዳቦ መጠን ሊትራሊ 2000 ወይም 2500 ነው እንበል። ከ2500 በላይ በቀን ውስጥ ማምረት አትችሉም። ሶ እኔ መጣውና እናንተ ጋር በቀን ውስጥ 3000 ዳቦ እንድጋግሩልኝ ይፈልጋሉ አልኳችሁ። ሶ በዚህ ሰዓት ምን ታደርጋላችሁ? መቼም ተመሳሳይ የሆነ ድርጅት በአንድ ቀን አከፍቱማ። አያችሁ፣ ፊክስድ ማለት ነው። ቅድም እንዳለው ስፔሻሊ ኢኩፕመንት አለም ካፒታል የምንለው ነገር በተለይም ፊክስድ ነው። በአጭር ጊዜ ውስጥ ሊቀየሩት አትችሉም። እኔ መጥቼ 3000 ዳቦ ጋግሩልኝ ስላልኳችሁ በአንድ ቀን ተነስታችሁ የነበራችሁን የሚያልፍ ፋብሪካ መቼም በአንድ ቀን አገነቡም። ሶ ፊክስድ ማለት ይሄ ነው። ነገር ግን ምናልባት ሰራተኛችሁን ቁጥር ሊጨምሩ ትችላላችሁ። ምናልባት የላቦር አለም የሌበር ቁጥራችሁን ግን ከፍ ልታደርጉ ትችላላችሁ። የሌበር ቁጥሬን እኮ ከጨመርኩት ምናልባት በቀን ውስጥ 3000 ዳቦ ላመርት እችላለሁ ብላችሁ የሰራተኛችሁን ቁጥር ሊጨምሩ ትችላላችሁ። አያችሁ፣ የሰራተኛችሁን ቁጥር በአጭር ጊዜ ሊጨምሩ ትችላላችሁ። ይሄ ደግሞ ስፔሻሊ ቫሪያብል ነው አሊያም የሚቀያየር ይሆናል ማለት ነው። በአጭሩ የሾርት ራን ኮስት ሐሳብ ይሄ ነው። ፊክስድ እና ቫሪያብል የሆኑ ኢንፑቶችን ስፔሻሊ የምንገዛበት አይዲያ በተለይም ሾርት ራን ኮስት እየተባለ ይጠራል። ግን ሁልጊዜም
ስለ ፊክስድ እና ስለ ቫሪያብል ኢንፑት ማወቅ አለባችሁ። ኢን ሾርት ራን ቤዝ ፊክስድ ኤንድ ቫሪያብል ኢንፑት ቶታል ኮስት ኢዝ ዲቫይድድ ኢንቱ ቱ ፓርትስ። በተለይም አንድ ድርጅት የሚያወጣው ወጪ አሊያም ቶታል ኮስቱን በሁለት እንከፍለዋለን። እሱም ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስት እየተባለ ይከፈላል። እስቲ አንድ በአንድ ግልጽ በሆነ መንገድ ለመመልከት እንሞክር። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ቶታል ፊክስድ ኮስት ምንድን ነው? ቶታል ቫሪያብል ኮስት ስንል ምን ማለታችን የሚለውን እንመልከት። ቶታል ፊክስድ ኮስት ኢዝ ኮስት ዛት ዳዝ ናት ቬሪ ወዝ ዘ ሌቭል ኦፍ አውትፑት ኢት ዳዝ ናት ቼንጅ ወዝ ቼንጅ ኢን ኳንቲቲ ኦፍ አውትፑት ኦር ዘ ኢንዲፔንደንት ኦፍ ፉት። ቶታል ፊክስድ ኮስት ምንድን ነው ብለን በምንመለከትበት ጊዜ ቶታል ፊክስድ ኮስት ማለት ባጭሩ አውትፑቱ ጨመረ አልጨመረ፣ አውትፑቱ ቀነሰ አልቀነሰ፣ ወይም የምታመርቱት ምርት ጨመረ አልጨመረ፣ የምታመርቱት ምርት ቀነሰ አልቀነሰ ኢት ዳዝንት ማተር። ስፔሻሊ ለቶታል ፊክስድ ኮስት ምንም ነው። አውትፑታችሁ ቢጨምር ባይጨምር ስፔሻሊ ቶታል ፊክስድ ኮስት የሚባለው ኮስት ስፔሻሊ በምንም ተአምር አይጨምርም። እናንተ አውትፑታችሁ 100 ደረሰ፣ 2000 ደረሰ፣ 1 ሚሊዮን ደረሰ ምንም አይመስሉም። የእናንተ አውትፑት ደግሞ ቀነሰ፣ ወረደ፣ ዜሮ ገባ ምንም አይመስሉም። ሶ ቶታል ፊክስድ ኮስት ስፔሻሊ ኢንዲፔንደንት ኦፍ አውትፑት ነው። ከአውትፑታችሁ ጋር ምንም አይነት ሪሌሽን ኦር ምንም አይነት ግንኙነት የሌለው ነገር ቶታል ፊክስድ ኮስት እየተባለ ይጠራል ማለት ነው። ይሄ ማለት ምን መሰላችሁ? ለምሳሌ ቅድም ያነሳነውን የዳቦ ካምፓኒ ኦር የዳቦ ድርጅት እንመልከት። ያን የዳቦ ድርጅት ደግሞ ተከራይታችሁት ነው እንበል። ለምሳሌ በየወሩ 50 ሺህ ብር ትከፍላላችሁ ለዛ ዳቦ ቤት ኪራይ ማለት ነው። ስለዚህ መቼም እናንተ በቀን ውስጥ 1500 አመረታችሁ ዳቦ፣ ከ1500 በታች አመረታችሁ ከፈለጋችሁ 2500 አመረታችሁ፣ ከ2500 በላይ አመረታችሁ ከፈለጋችሁ ቀንሱ። በወሩ መጨረሻ ላይ ግን መቼም 50 ሺህ ብር ነው የምትከፍሉት። ከ50 ሺህ ብር በላይም ወይም በታችም አከፍሉም። እናንተ በዛ ወር ውስጥ ከፈለጋችሁ 100 ሺህ ዳቦ አመረታችሁ፣ 200 ሺህ ዳቦ አመረታችሁ፣ ከፈለጋችሁ በዛ ወር ውስጥ ምንም አይነት ዳቦ አላመረታችሁም እንበል። ስለዚህ ግን ሁሉ ጊዜ ያን 50 ሺህ ብር ለዛ ሰው አለም ለባለቤቱ ትከፍላላችሁ። መቼም ምርቴ ቀንሷልና አልከፍልም አትሉትም። ኦር ምርቴ ጨምሯልና ተጨማሪ ብር ልስጥ አትሉትም። ያ ቶታል ፊክስድ ኮስት ነው። ሁሌ በየወሩ ያን 50 ሺህ ብር ትከፍላላችሁ። በአጭሩ ቶታል ፊክስድ ኮስት ማለት ነው ከአውትፑታችሁ ጋር አለም ከምርታችሁ ጋር ምንም አይነት ሪሌሽን የሌለውን ነገር ቶታል ፊክስድ ኮስት እያለን እንጠራዋለን ማለት ነው። ሁለተኛው ደግሞ ቶታል ቫሪያብል ኮስት ነው። ቶታል ቫሪያብል ኮስት ማለት ደግሞ ሊትራሊ ከቶታል ፊክስድ ኮስት የሚለይ ሐሳብ ነው። ይሄ ምን ማለት ነው ብለን በምንመለከትበት ጊዜ ቶታል ቫሪያብል ኮስት ኢዝ ኤ ኮስት ዛት ቫሪየስ አስ አውትፑት ቫሪየስ ዚስ ኮስት ቬሪ ዳይሬክትሊ ወዝ ቼንጅስ ኢን ዘ ቮሊዩም ኦፍ አውትፑት። ይሄ ደግሞ ሊትራሊ ከአውትፑቱ ጋር አለም እናንተ ከምታመርቱት ምርት ጋር ዳይሬክት ሪሌሽን አለው። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ የእናንተ አውትፑት ላይ የእናንተ ምርት ሲጨምር አብሮ ቶታል ቫሪያብል ኮስት ይጨምራል። በተቃራኒው ደግሞ የእናንተ አውትፑት ወይም የእናንተ ምርት ሲቀንስ ደግሞ አብሮ ቶታል ቫሪያብል ኮስታችሁ ይቀንሳል ማለት ነው። ለዚህ ነው ከቶታል ፊክስድ ኮስት ተቃራኒ ነው ያልኳችሁ። ይሄን ደግሞ ኤግዛምፕል በምንመለከትበት ጊዜ ለምሳሌ አሁንም ይሄን ዳቦ ቤት እንመልከት። ለምሳሌ ዳቦ በምታመርቱበት ጊዜ ስፔሻሊ ኤሌክትሪክ ነው የምትጠቀሙታ። መቼም በእንጨት ምናምን አታመርቱም። ስለዚህ ኤሌክትሪክ ትጠቀማላችሁ። አውትፑታችሁ በጣም በጨመረ ቁጥር አለም በአንድ ወር የምታመርቱት ዳቦ እጅግ በጣም ከፍተኛ ደረጃ ላይ በደረሰ ቁጥር በተዘዋዋሪ ምን እያደረጋችሁ ነው ማለት ነው? ኤሌክትሪካችሁ እየጨመረ ነው አለም የኤሌክትሪክ ፍጆታችሁ እየጨመረ ነው ማለት ነው። ይሄ የሆነው ለምንድን ነው ስንል አውትፑታችሁ ስለጨመረ ነው። የኤሌክትሪክ ፍጆታችሁን በዛው ልክ የጨመረው። እሺ አውትፑታችሁ ቢቀንስ አለም በወር ውስጥ የምታመርቱት ዳቦ ቢቀንስ፣ በወር ውስጥ የምታመርቱት የኤሌክትሪክ ፍጆታ ቢቀንስ አብሮ ምን ይቀንሳል? አብሮ መቼም የኤሌክትሪክ ፍጆታ ይቀንሳላ። ለዚህ ነው ስፔሻሊ ቶታል ቫሪያብል ኮስት ላይ ስፔሻሊ ቶታል ቫሪያብል ኮስት ዲፔንደንት ነው። ምን ላይ ዲፔንደንት ነው አለም ምን ላይ ጥገኛ ነው ብለን በምንመለከትበት ጊዜ አውትፑቱ ላይ አለም ሪዛልቱ ላይ ወይም እናንተ የምታመርቱት ነገር ላይ ጥገኛ እንደሆነ ትመለከታላችሁ። ስፔሻሊ የእናንተ አውትፑት ሲጨምር አብሮ ይጨምራል፣ የእናንተ ደግሞ አውትፑት ሲቀንስ አብሮ ይቀንሳል። እንደ ቶታል ፊክስድ ኮስት ስፔሻሊ ኢንዲፔንደንት የሆነ አይደለም፣ ወይም ከአውትፑታችሁ ጋር የማይገናኝ ነገር አይደለም። ዳይሬክትሊ ቶታል ቫሪያብል ኮስት ስፔሻሊ ከአውትፑታችሁ ጋር አለም እናንተ ከምታመርቱት ነገር ጋር የሚገናኝ ነገር እንደሆነ ማወቅ አለባችሁ ማለት ነው። በአጭሩ ቶታል ቫሪያብል ኮስት እና ቶታል ፊክስድ ኮስት ልዩነታቸው ይሄ ነው። ግን ይሄን እንደዚህ ካነሳን ቶታል ኮስት ማለት ምን ማለት ነው? ራሱ አጠቃላይ ወጪ ማለት ምን ማለት ነው? ቶታል ኮስት አይደለ ለሁለት የከፈለው ቶታል ቫሪያብል ኮስት እና ቶታል ፊክስድ ኮስት ብለን። ግን ራሱ ቶታል ኮስት ማለት ምን ማለት ነው ብለን በምናይበት ጊዜ ቶታል ኮስት ኢዝ ዘ ኮስት
incurred of all types of input fixed as well as variable input incurred producing given amount of output especially ቶታል ኮስት ማለት የቶታል ፊክስድ ኮስት እና የቶታል ቫሪያብል ኮስት አጠቃላይ ድምር ቶታል ኮስት ወይም አጠቃላይ ወጪ እያልን እንጠራዋለን። ይሄ ማለት ባጭሩ ምን መሰላችሁ? ይሄ ማለት ቶታል ኮስት ኢኳል ቱ ቶታል ፊክስድ ኮስት ሲደመር ቶታል ቫሪያብል ኮስት ቶታል ኮስት እያልን እንጠራዋለን። ቶታል ፊክስድ ኮስት እና ነው ቶታል ቫሪያብል ኮስት አንድ ላይ ሲደመሩ ነው ቶታል ኮስት የሚሰጡት። ስለዚህ ባጭሩ ምን ብላችሁ ማየት ትችላላችሁ? ቶታል ፊክስድ ኮስት ሲደመር ቶታል ቫሪያብል ኮስት ቶታል ኮስት ነው ወይም አጠቃላይ ወጪን እንደሚሰጡን ማየት ትችላላችሁ ማለት ነው። እስቲ አንድ ኤግዛምፕል እንመልከት። ለምሳሌ መጽሐፋችሁ ላይ ያለውን አንድ ቴብል ተመልከቱት። እዚህ ቴብል ላይ ስፔሻሊ አራት ነገር ተሰጥቷል። አውትፑት አለ፣ ቶታል ፊክስድ ኮስት አለ፣ ቶታል ቫሪያብል ኮስት አለ። ስፔሻሊ አውትፑት፣ ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስት እዚህ ጋር እንደ ጊቭን የተሰጣችሁ ጊቭናችሁ ነው። ሶ ፈልጉ የተባላችሁት እዚህ ጋር ስፔሻሊ ቶታል ኮስትን ነው። እንዴት ነው ቶታል ኮስትን ማግኘት የምንችለው የሚለውንና ስለ ቶታል ቫሪያብል ኮስት እና ስለ ቶታል ፊክስድ ኮስት ያለን ነገር እዚህ ጋር እንመልከት። ለምሳሌ አውትፑቱን ተመልከቱት። 0 1 2 3 እያለ እስከ 7 ይሄዳል። አውትፑቱ እየጨመረ ነው። ከ0 ተነስቶ ወደ 7 ሄደ። ካጠገቡ ደግሞ ያለውን ቶታል ፊክስድ ኮስት ኢን ብር የሚለውን ተመልከቱት። ቶታል ፊክስድ ኮስት ምንድነው? 100 100 100 100 እስከ 7 ድረስ 100 ነው። ቶታል ፊክስድ ኮስት ቅድም ምን ብለናል? ቶታል ፊክስድ ኮስት ማለት አውትፑቱ ጨመረ አልጨመረ፣ ቀነሰ አልቀነሰ አይመለከተውም፣ ዳዝንት ማተር ብለናል። አውትፑቱ ላይ ዲፔንደንት እንዳልሆነ ተመልክተናል። ስለዚህ አያችሁት 100 ነው። አውትፑቱ ቢጨምር ባይጨምር ቶታል ፊክስድ ኮስት አልጨመረም አልቀነሰም፣ 100 ነው። በቃ 100 እያለ ቀጥሏል። ከአጠገቡ ደግሞ ያለውን ቶታል ቫሪያብል ኮስትን ተመልከቱት። ቶታል ቫሪያብል ኮስትን ደግሞ በምንመለከትበት ጊዜ መጀመሪያ ስንት ነበር? 0 ነበር። ከዛ 30፣ ከዛ 56፣ ከዛ 75 እያለ 85 እያለ እስከ 130 ቀጠለ። ይሄ ለምን ሆነ ብለን በምንመለከትበት ጊዜ ቅድምን ብለናል። ቶታል ቫሪያብል ኮስት አውትፑቱ ሲጨምር ይጨምራል፣ አውትፑቱ ደግሞ ሲቀንስ ይቀንሳል አላለም? ስለዚህ ቶታል ቫሪያብል ኮስት ማለት ከአውትፑቱ ጋር ላይ ከኳንቲቲው ጋር ዳይሬክት የሆነ ሪሌሽን አለው ብለናል። ሶ አውትፑቱን ተመልክቱት። አውትፑቱ 0 ሲሆን ስፔሻሊ ቶታል ቫሪያብል ኮስቱ 0 ነበር። ነገር ግን አውትፑቱ 1 ሲገባ ቶታል ቫሪያብል ኮስቱ 30፣ አውትፑት 2 ሲገባ 56፣ አውትፑቱ 3 ሲገባ አለም ኳንቲቲው 3 ሲገባ 75 እያለ ብቻ አውትፑቱ ሲጨምር አብሮ ቶታል ቫሪያብል ኮስቱ እንደጨመረ እንመለከታላችሁ። አሁን ግልጽ የሆነላችሁ ይመስለኛል ስለ ቶታል ቫሪያብል ኮስት እና ስለ ቶታል ፊክስድ ኮስት ማለት ነው። እስቲ እንዴት ነው ታዲያ ቶታል ኮስትን የምንፈልገው ብለን በምንመለከትበት ጊዜ ሁል ጊዜ አስታውሱ፣ ቶታል ኮስትን ፈልጉ ከተባላችሁ ቶታል ኮስትን ለማግኘት ቀላሉ መንገድ ቶታል ቫሪያብል ኮስትንና ቶታል ፊክስድ ኮስትን መደመር ነው። እስቲ እንደምራችሁ። ለምሳሌ ቶታል ፊክስድ ኮስቱ 100 እያለ ነው የሚቀጥለው። ለምሳሌ ቶታል ቫሪያብል ኮስቱን ተመልከቱት። 100 ሲደመር 0 ስንት ነው? 100። አያችሁ ቶታል ኮስታችሁ 100 ነው ማለት ነው። ከዛ ደግሞ ሁለተኛ ላይ ያለውን ደምሩት። 100 ሲደመር 30 130፣ 100 ሲደመር 56 156፣ 100 ሲደመር 75 175፣ 100 ሲደመር 85 185 እያለ ስፔሻሊ ቶታል ፊክስድ ኮስታችሁንና ቶታል ቫሪያብል ኮስታችሁን አንድ ላይ ስደምሩት አጠቃላይ ቶታል ኮስታችሁን ማግኘት ትችላላችሁ ማለት ነው። ሶ ይሄ ቴብል ይሄን ነገር ነው የሚገልጽልን። ከስር ያለውን ደግሞ ስፔሻሊ ግራፍ ተመልከቱት። ከስር ያለውን ግራፍ በምንመለከትበት ጊዜ ቶታል ኮስቱና ቶታል ቫሪያብል ኮስቱ ወደ ላይ ጨምሯል። ነገር ግን ይሄኛው ፖይንት ማለት ይሄኛው ላይን ማለትም ሆሪዞንታል የተሰመረው ላይን ቶታል ፊክስድ ኮስት ግን ሆሪዞንታል ተሰምሯል። ሶ ይሄ ግራፍ ምንን ያሳየናል ብለን በምንመለከትበት ጊዜ ይሄ ግራፍ ቶታል ፊክስድ ኮስት ሆሪዞንታል ላይን የተቀመጠው ለምንድነው ሆሪዞንታል ላይን ላይ የተቀመጠው ብለን በምንመለከትበት ጊዜ ቅድም ምን ብለናል? ቶታል ፊክስድ ኮስት ስፔሻሊ ከአውትፑቱ ጋር ላይ ከኳንቲቲው ጋር ምንም አይነት ሪሌሽን የለውም። ምንም አይነት ዳይሬክት ሪሌሽን የለውም። አውትፑቱ ጨመረ አልጨመረ እሱ ግን አይጨምርም አይቀንስም። ለዚህ ነው ስፔሻሊ ቴብሉ ላይ ያለው ቶታል ፊክስድ ኮስት 100 እያለ ነው የሚቀጥለው። ስለዚህ ይሄኛው ወደዚህ የተሰመረበት ምክንያት አለም ሆሪዞንታል የተሰመረበት ምክንያት ስፔሻሊ ኮንስታንት መሆኑን ለማሳየት ወይም የማይለወጥ የማይቀየር መሆኑን ለማሳየት ነው። በተቃራኒው ግን ቶታል ኮስቱን ተመልከቱት። ቶታል ኮስቱ ትንሽ ነበረ፣ ከፍ እያለ መጣ። ይሄ ማለት ቶታል ኮስቱ እየጨመረ ነው ማለት ነው። ቶታል ኮስት ማለት የቶታል ፊክስድ ኮስት እና የቶታል ቫሪያብል ኮስት ድምር አይደለ? ስለዚህ ድምራችን ደግሞ እየጨመረ ነው። ስፔሻሊ ከ100 ተነስቶ እስከ 230 ድረስ እንደሄደ ትመለከታላችሁ። ስለዚህ እየጨመረ ነው ማለት ነው። በተመሳሳይም ቶታል ቫሪያብል ኮስትን ተመልከቱት። ቶታል ቫሪያብል ኮስትም እየጨመረ ነው። ቶታል ቫሪያብል ኮስት ከ0 ተነስቶ እስከ 130 ድረስ እንዳደገ አሊያም እንደሄደ ትመለከታላችሁ ማለት ነው። ሶ በአጭሩ ይህ ግራፍ የሚያሳየን ቶታል ፊክስድ ኮስት ሆሪዞንታል ላይ ኮንስታንት ሲሆን ሁለቱ ደግሞ ቶታል ኮስት እና ቶታል ቫሪያብል ኮስት ስፔሻሊ ደግሞ እንደሚጨምሩ የሚያሳየን ግራፍ ነው ማለት ነው።
አላችሁ? ከኔ ጋር ናችሁ? ማውራው ነገር ግልጽ ነው? በጣም አሪፍ እንቀጥል። በዚህ መንገድ ስለ ቶታል ፊክስድ ኮስት፣ ስለ ቶታል ቫሪያብል ኮስት እንዲሁም ስለ ቶታል ኮስት ካየን ደግሞ አሁን ደግሞ አቨሬጅ ፊክስድ ኮስት፣ አቨሬጅ ቫሪያብል ኮስት የመሳሰሉት ነገሮች ደግሞ ምንድናቸው ብለን ለመመልከት እንሞክር። ስፔሻሊ አቨሬጅ ፊክስድ ኮስት ማለት አቨሬጅ ፊክስድ ኮስት ኢዝ ዘ ቶታል ፊክስድ ኮስት ዲቫይድድ ባይ ዘ አማውንት ኦፍ አውትፑት እያለ ነው። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ስፔሻሊ አቨሬጅ ፊክስድ ኮስት የምንለው ነገር በተለይም ያመረትነው አውትፑት አለም ያመረትነው ምርት ምን ያህል ፊክስድ ኮስት አለም ምን ያህል ፊክስድ ኢንፑትን ተጠቅመናል ብለን ለማግኘት የምንጠቀምበት ነገር አቨሬጅ ፊክስድ ኮስት እንለዋለን ማለት ነው። ይሄ ማለት ባጭሩ የሆነ አውትፑት አለም የሆነ ምርት አላችሁ። ያ ምርት ላይ ስፔሻሊ ያ ምርት ለማምረት ምን ያህል ፊክስድ ኮስትን ተጠቅሟቸዋል አለም ምን ያህል ፊክስድ ኢንፑቶችን ተጠቅሟቸዋል ብለን የምንለካበት ሜጀር የምናደርግበትና የምናውቅበት መንገድ አቨሬጅ ፊክስድ ኮስት ይባላል። ሁልጊዜም ቢሆን አቨሬጅ ፊክስድ ኮስትን ለማግኘት ከፈለጋችሁ ቶታል ፊክስድ ኮስት ሲካፈል በአውትፑቱ አለም በኳንቲቲ ስታደርጉት ስፔሻሊ አቨሬጅ ፊክስድ ኮስታችሁን ማግኘት ትችላላችሁ ማለት ነው። በሌላ በኩል ደግሞ አቨሬጅ ቫሪያብል ኮስት የሚባል ነገር አለ። አቨሬጅ ቫሪያብል ኮስትስ ምን ማለት ነው ብለን በምንመለከትበት ጊዜ ስፔሻሊ ዘ ፐር ዩኒት ኦፍ ኮስት ኦፍ ዘ ቫሪያብል ፋክተር ኦፍ ፕሮዳክሽን። አቨሬጅ ቫሪያብል ኮስት ደግሞ የምንለው የአቨሬጅ ፊክስድ ኮስት ተቃራኒ ነው። ይሄ ማለት ያመረትነው ምርት አለ አለም ያመረትነው አውትፑት አለ። ሶ ያኛው አውትፑት ኦር ይሄ ፕሮዳክሽን ምን ያህል ቫሪያብል ኢንፑትን ተጠቅመን ነው ይሄን አውትፑት ያመረትነው ብለን ሜጀር የምናደርግበት አለም የምንለካበት ነገር ደግሞ አቨሬጅ ቫሪያብል ኮስት እየተባለ ይጠራል ማለት ነው። ስለዚህ አቨሬጅ ቫሪያብል ኮስትን ደግሞ ማግኘት የሚፈልጉ ከሆነ ቶታል ቫሪያብል ኮስት ሲካፈል ለኳንቲቲ አለም ለአውትፑት ስታደርጉት አቨሬጅ ቫሪያብል ኮስታችንን ማግኘት እንችላለን ማለት ነው። ቀጣዩ ደግሞ አቨሬጅ ቶታል ኮስት ነው። አቨሬጅ ቶታል ኮስት ምን ማለት ነው ብለን በምንመለከትበት ጊዜ ዘ ፐር ዩኒት ኮስት ኦፍ ቦዝ ፊክስድ ኤንድ ቫሪያብል ፋክተር ኦፍ ዘ ፕሮዳክሽን። አቨሬጅ ቶታል ኮስት የምንለው ስፔሻሊ ከቶታል አውትፑቱ ጋር አለም ከአጠቃላይ ምርቱ ጋር ስናካፍለው ደግሞ አቨሬጅ ቶታል ኮስታችንን ማግኘት እንችላለን ማለት ነው። በአጭሩ አቨሬጅ ቶታል ኮስታችንን ማግኘት ከፈለግን ቶታል ኮስት ሲካፈል ለኳንቲቲ ለአጠቃላይ አውትፑት አለም ላመረትነው ምርት ስናካፍለው ስፔሻሊ አቨሬጅ ቶታል ኮስታችንን ማግኘት እንችላለን ማለት ነው። አላችሁ? የማወራው ነገር ግልጽ ነው? በጣም አሪፍ። ስፔሻሊ እነዚህን ነገር በካልኩሌት መልክ ስንመለከታቸው አለም ስንሰራቸው በደንብ ክሊር ይሆንላችኋል ብዬ አስባለሁ። ቀጣዩ ደግሞ መርጂናል ኮስት ነው። መርጂናል ኮስት የምንለው ምንድነው ብለን በምንመለከትበት ጊዜ መርጂናል ኮስት ኢዝ ዘ ኤክስትራ ኦፍ አዲሽናል ቶታል ኮስት ዛት ሪዛልት ፍሮም producing one more unit of output or it is a change of the total cost resulting from the percentage change of output። በአጭሩ መርጂናል ኮስት የምንለው ነገር ምን ብለናል ከዚህ በፊት? መርጂናል ማለት አንድ ኤክስትራ ፕሮዳክሽን ስናመርት ስፔሻሊ የምናወጣው ነገር ስንት ነው፣ የምናወጣው ወጪ ስንት ነው ብለን ተነጋግረን ነበር ከዚህ በፊት። ስለዚህ መርጂናል ኮስት ማለት በአጭሩ ነው። መርጂናል ኮስት ማለት ያመረትናቸው የተለያዩ አውትፑቶች አሉ። ከነሱ ተጨማሪ አንድ አውትፑት በምናመርትበት ጊዜ አንድ ኤክስትራ አውትፑት ኦር ፕሮዳክሽን በምንጨምርበት ጊዜ ስፔሻሊ ይሄ ነገር ምን ያህል አስወጥቶናል ብለን የምንለካበት ነገር ደግሞ መርጂናል ኮስት እያልን እንጠራዋለን ማለት ነው። መርጂናል ኮስትን በአጭሩ ለማግኘት ቼንጅ ኦፍ ቶታል ኮስት ሲካፈል ለኳንቲቲ ማድረግ እንችላለን። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ መርጂናል ኮስታችሁ ማግኘት የሚፈልጉ ከሆነ ስፔሻሊ ከነዚህ ሁለት ፎርሙላዎች መውጣት አትችሉ። የመጀመሪያው ቶታል ኮስት 2 ማይነስ ቶታል ኮስት 1 ኦቨር ኪው2 ማይነስ ኪው1 አድርጋችሁ መርጂናል ኮስታችሁን ማግኘት ትችላላችሁ። ከዛ በተጨማሪ ደግሞ ቶታል ቫሪያብል ኮስት 2 ማይነስ ቶታል ቫሪያብል ኮስት 1 ኦቨር ኪው2 ማይነስ ኪው1 አድርጋችሁ ስፔሻሊ መርጂናል ኮስታችሁን ማግኘት ትችላላችሁ ማለት ነው። ይሄ በአጭሩ እንዴት እንደሆነ እንመልከት። ለምሳሌ ይህን ቴብል ተመልከቱት። ስፔሻሊ እዚህ ቴብል ላይ አውትፑት ኦር ኳንቲቲ የምንለው ነገር ጊቭን ነው። ቶታል ፊክስድ ኮስታችሁም ጊቭን ነው። እንዲሁም ቶታል ቫሪያብል ኮስታችሁም ጊቭን ነው። ስለዚህ እኛ የምንፈልገው ምንድነው? አቨሬጅ ፊክስድ ኮስት፣ አቨሬጅ ቫሪያብል ኮስት እንዲሁም ቶታል ኮስት፣ አቨሬጅ ቶታል ኮስት እና መርጂናል ኮስት እንዴት እንደተገኙ እንመለከታለን ማለት ነው። ለምሳሌ አቨሬጅ ፊክስድ ኮስት እንዴት ተገኘ ብለን በምንመለከትበት ጊዜ አቨሬጅ ፊክስድ ኮስት ማለት ምን ማለት ነው ብለናል ከላይ። ሁል ጊዜም ቢሆን አቨሬጅ ፊክስድ ኮስታችሁን ለማግኘት ከፈለጋችሁ ስፔሻሊ ቶታል ፊክስድ ኮስታችሁን ከኳንቲቲው ጋር ስታካፍሉት አቨሬጅ ፊክስድ ኮስታችሁን ማግኘት ትችላላችሁ። ስለዚህ እናካፍለው።
የመጀመሪያው አቨሬጅ ፊክስድ ኮስት ላይ ስፔሻሊ አንዲፋይንድ ነው ቢኮዝ ምንም አይነት ነገር ስለሌለ ማለት ነው። ግን ከስር ጀምሮ ለማካፈል እንሞክር። ለምሳሌ 100 ሲካፈል ለ1 ስንት ነው? 100 ሲካፈል ለ2 ስንት ነው? 50 100 ሲካፈል ለ3 30.33 100 ሲካፈል ለ4 25 100 ሲካፈል ለ5 20 100 ሲካፈል ለ6 16.67 100 ሲካፈል 7 14.28። ስለዚህ በአጭሩ አቨሬጅ ፊክስድ ኮስታችሁ የመጣው ቶታል ፊክስድ ኮስት እና አውትፑታችሁን በማካፈል ነው አቨሬጅ ፊክስድ ኮስታችሁ የተገኘው ማለት ነው። ስለዚህ ይሄ ቁጥር የመጣው አለም ይሄ ሪዛልት የመጣው ቶታል ፊክስድ ኮስት እና አውትፑቱ አንድ ላይ በመካፈል ነው አቨሬጅ ፊክስድ ኮስታችሁን የሰጣችሁ ማለት ነው። ቢኮዝ አቨሬጅ ፊክስድ ኮስት ማለት ስፔሻሊ ቶታል ፊክስድ ኮስት ሲካፈል ለኳንቲቲ አለም ለአውትፑት ስለሆነ ማለት ነው። እስቲ አሁን ደግሞ አቨሬጅ ቫሪያብል ኮስታችንን እንዴት እንደምንፈልግ እንዴ። አቨሬጅ ቫሪያብል ኮስት ማለት ምን ማለት ነው ብለናል። አቨሬጅ ቫሪያብል ኮስት ማለት ባጭሩ ቶታል ቫሪያብል ኮስት ሲካፈል ለኳንቲቲ ስናደርግ አቨሬጅ ቫሪያብል ኮስታችንን ማግኘት እንደምንችል ቅድም አይተናል። ስለዚህ እንዴት እናገኛለን ብለን በምንመለከትበት ጊዜ በቀላሉ ቶታል ቫሪያብል ኮስታችሁ ላይ ያለውን ቁጥሮችና አውትፑቱ ላይ ያለውን ቁጥር ስታካፍሉት ባጭሩ አቨሬጅ ቫሪያብል ኮስታችሁ ማግኘት ትችላላችሁ። ይሄ ማለት 30 ሲካፈል ለ1 ስንት ነው? ስፔሻሊ 30 6 ሲካፈል ለ2 ስንት ነው? 28 75 ሲካፈል ለ3 ስንት ነው? 25 85 ሲካፈል ለ4 ስንት ነው? 21.25። አያችሁ እንዲህ ነው አቨሬጅ ቫሪያብል ኮስታችሁ የምታገኙት ማለት ነው። ስለዚህ ባጭሩ አቨሬጅ ቫሪያብል ኮስታችሁን ለማግኘት ከፈለጋችሁ ቶታል ቫሪያብል ኮስታችሁንና አውትፑታችሁን ወይም ኳንቲታችሁን ስታካፍሉት አቨሬጅ ቫሪያብል ኮስታችሁን ማግኘት ትችላላችሁ ማለት ነው። ታዲያ ደግሞ እስቲ ቶታል ኮስቱ እንዴት መጣ ብለን በምንመለከትበት ጊዜ ቶታል ኮስት ማለት ምን ማለት ነው ብለን አልቀድም። ቶታል ኮስት ማለት ስፔሻሊ ቶታል ፊክስድ ኮስት ሲደመር ቶታል ቫሪያብል ኮስት እናደርግ ስፔሻሊ ቶታል ኮስታችንን እናገኛለን ብለን ነበረ። ስለዚህ እዚህ ጋር ቶታል ኮስታችን እንዴት መጣ ብለን በምንመለከትበት ጊዜ በአጭሩ ቶታል ፊክስድ ኮስታችሁንና ቶታል ቫሪያብል ኮስታችሁ ሲደምሩት ቶታል ኮስታችሁን ታገኙታላችሁ። ይሄ ማለት ቶታል ፊክስድ ኮስታችሁ ላይ ስንት ቁጥር አለ? 100። ቶታል ፊክስድ ኮስታችሁ አይቀየርም ብለናል። 100 እያለን የሚቀጠለው። ስለዚህ 100 ሲደመር በዜሮ ስንት ነው? ቶታል ቫሪያብል ኮስታችሁ እዚህ ጋር ዜሮ ስለሆነ ማለት ነው 100 ይመጣል። 100 ሲደመር በ30 ስንት ነው? 130 100 ሲደመር በ56 ስንት ነው? 156። ስለዚህ ቶታል ኮስታችሁን እንዲህ ማግኘት ትችላላችሁ። ቶታል ኮስት ማለት ስፔሻሊ ቶታል ፊክስድ ኮስታችሁንና ቶታል ቫሪያብል ኮስታችሁን ሲደምሩት ቶታል ኮስታችሁን ማግኘት ትችላላችሁ ማለት ነው። ስለዚህ ቶታል ኮስት ላይ ያሉት ውጤቶች በሙሉ ቶታል ፊክስድ ኮስትንና ቶታል ቫሪያብል ኮስትን ሲደምሯቸው የሚመጣው ውጤት ነው ማለት ነው። አሁን ደግሞ እስቲ አቨሬጅ ቶታል ኮስትን እንመልከት። አቨሬጅ ቶታል ኮስት ማለት ምን ማለት ነው? ስፔሻሊ አቨሬጅ ቶታል ኮስት ማለት ሙሉ ቶታል ኮስቱን ከአውትፑቱ ጋር ስታካፍሉት ስፔሻሊ አቨሬጅ ቶታል ኮስቱን ማግኘት እንደምትችሉ ተመልክተን ነበር። ስለዚህ እዚህ ጋር እንዴት ነው የመጣው ቁጥር ብለን በምንመለከትበት ጊዜ በአጭሩ ቶታል ኮስታችሁንና አውትፑታችሁን በምታካፍሉበት ጊዜ አቨሬጅ ቶታል ኮስታችሁን ማግኘት ትችላላችሁ ማለት ነው። ይሄ ማለት ለምሳሌ ቶታል ኮስታችሁ እዚህ ጋር ስንት ነው ያለው? ለምሳሌ 130 አለ። 130 ሲካፈል ለ1 ስንት ነው? 130 ሲካፈል ለ1 ያው 130 ነው። 156 ሲካፈል ለ2 ስንት ነው? 156 ሲካፈል ለ2 175 ሲካፈል ለ3 ስንት ነው? 58.33 185 ሲካፈል ለ4 ስንት ነው? 46.25። ስለዚህ ባጭሩ ቶታል ኮስታችሁ ላይ ያገኛችሁትን ውጤትና ስፔሻሊ ከኳንቲቲ ቁጥራችሁ ጋር ስታካፍሉት የሚመጣውን ቁጥር አቨሬጅ ቶታል ኮስት እያልን እንጠራዋለን ማለት ነው። ሶ የቀይረን ማርጂናል ኮስት ነው። ማርጂናል ኮስትን በሁለት አይነት መንገድ ማግኘት እንችላለን ብለናል። ቶታል ኮስት 2 ማይነስ ቶታል ኮስት 1 ኦቨር Q2 ማይነስ Q1 እንዲሁም ቶታል ቫሪያብል ኮስት 2 ማይነስ ቶታል ቫሪያብል ኮስት 1 ኦቨር Q2 ማይነስ Q1 ማድረግ ስፔሻሊ ማርጂናል ኮስታችንን ማግኘት እንችላለን ብለናል። ስለዚህ እንዴት ማርጂናል ኮስታችንን እናገኛለን? እንዴት እነዚህ ቁጥሮች መጡ ብለን በምንመለከትበት ጊዜ ቶታል ኮስት 2 ማይነስ ቶታል ኮስት 1 ኦቨር Q2 ማይነስ Q1 የሚለውን ፎርሙላ እንጠቀም። ሶ ይሄን በምንጠቀምበት ጊዜ 130 ሲቀነስ 100 ስንት ነው? 30 1 ሲቀነስ 0 ስንት ነው? ኳንቲቲው ላይ ያለውን እንቀንሳለን። Q2 ማይነስ Q1 አይደል ያለው ኦቨር ብለን። ስለዚህ 1 ሲቀነስ 0 ስንት ነው? 1 30 ሲካፈል 1 ስንት ነው? ራሱ 30። ስለዚህ 30 መጣ ማለት ነው። ከቀናነስን በኋላ በአንድ እናከፋፍለዋለን። ከዛ በኋላ ቀጣዩን ተመልከቱት። 156 ሲቀነስ 130 ስንት ነው? 26 2 ሲቀነስ 1 ስንት ነው? ራሱ 1 26 ሲካፈል ለ1 ስንት ነው? 26 መጣ ማለት ነው። ሶሽ ኔክስቱን ደግሞ እንመልከት። ኔክስት 19 ነው የመጣው። ስለዚህ 175 ሲቀነስ 156 ስንት ነው? 19 3 ሲቀነስ 2 ስንት ነው? 1 19 ሲካፈል ለ1 ስንት ነው? 19 መጣ ማለት ነው። 185 ሲቀነስ 175 ስንት ነው? 10
ስፔሻሊ እዚህ ጋር 4 ሲቀነስ 3 ስንት ነው? 1 10 ሲካፈል ለ1 ስንት ነው? ራሱ 10። ስለዚህ በእንደዚህ አይነት መንገድ ነው ማለት ነው ማርጂናል ኮስታችንን ልናገኝ የምንችለው ማለት ነው። አይ ቲንክ ክሊር ነው አሊያም ግልጽ ነው ብዬ አስባለሁ። ስለዚህ በአጭሩ እነዚህን ፎርሙላዎች በመጠቀም አቨሬጅ ፊክስድ ኮስት፣ ቶታል ኮስት እንዲሁም አቨሬጅ ቶታል ኮስትንና ማርጂናል ኮስትን በእንደዚህ አይነት መንገድ በቀላሉ ማግኘት እንችላለን ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል